ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሩቺያን ናስሪን ያገኘችው መረጃ የቪዲዮ መረጃ ካወቀችባትና አረጋገጠችበት በኋላ በፍጹም የራስ መተማመኗ ወርዷል። በመጨረሻም የኦዛርን ድብደባ እንዳቀናበረች ከነገረቻት በኋላ ግራ የገባት ወደ ቤቷም ልትሄድ ስትል ያንን የቪዲዮ መረጃ እንድትሰጣት ናስሪን እንድትሰጣት ሩቺያን ትጠይቃታለች። ኤውልሽ ሩቺያን እውነቱን ለመናገር ሰሞኑን ጭንቅላቴ በትክክል እየሰራ አልነበረም። የት እንዳስቀመጥኩት ራሱ ረስቼዋለሁ። እንዳገኘሁት ግን ኤውልሽ እሰጥሻለሁ ሩቺያን ቪዲዮውን እሰጥሻለሁ። ነገር ግን ኤውልሽ ናስሪን ያ የቪዲዮ መረጃ ማይሆን ሰው ጋር እንዳይደርስ ባክሽ። ችግር የለውም ማንም ጋር አይደርስብሽም። አትጨነቂ። አመሰግናለሁ። መልካም ቀን ይሁንልሽ። በሌላ በኩል ቱርካን በታክሲ እየሄደች እንዲሁም ደግሞ ሶመር ከሴልጁክ ጋር ሆኖ መኪናውንም እየተከታተሉ ነው። ቱርካን ያጻፈችውን የፍቺ ደብዳቤ እየተመለከተች ነው። በመጨረሻም የተጨነቀው ሶመር ትላክስ ማድረግም ይጀምራል። ግራ ቢገባው ታክሲውን ቀድሞ ለሹፌሩ ምልክት መኪናውን እንዲያቆም ምልክት ይሰጠዋል። ይህን ስትመለከት ቱርካን ግራ ይገባታል። መኪናውን አቁሙ አንተ፣ መኪናውን አቁሙ። ቱርካንም እየተናደደ ትናገራለች። መኪናውን እንዳታቆሙ፣ ዝም ብላ አሽከርክር፣ በፍጹም እንዳታቆም መኪናውን። ትላክስ እያደረገ በድጋሚ ሶመርም ይናገራል። መኪናውን አቁሙ እያልኩ ነው፣ መኪናውን አቁሙ። ይሁንና ግን ሹፌሩ ዝም ብሎ ማሽከርከሩን ይቀጥላል። በሌላ በኩል ሲቪላይ ወደ ሩቺያን ቤት ደርሳ በሩን ማንኳኩታ ሩቺያን እያለ እየጮኸ ትገባለች። ሳሎን እንደደረሰችም ከኦዛር ጋር ይገናኛሉ። ሲቪላይ በጣም አዝናለሁ ኦዛር፣ በጣም ነው ማዝነው። አንተም መረበሽ አልፈልግም ነበር፣ ነገር ግን ባለቤትህ ሩቺያን መስመር እያለፈች ነው ያለችው። ሲቪላይ ተረጋጊ፣ መጀመሪያ ተረጋጊ። ከዚህ በተጨማሪ ደግሞ በጣም እየጮሽ ነው ያለሽው። ተረጋጊ። ማን ነኝ ብላ ነው የምታስበው? ንገረኝ። እሷ ማነች? ቆይ በልጅ ጉዳይ ላይ ወሳኝ ያደረጋት ማነች? በእኔ ልጅ ላይ ማን ነው ስልጣን የሰጣት? እያለች ስትናደድ ሩቺያን ቦታው ላይ ትደርሳለች። ውሳኔውንማ የምትወስነው ምክንያቱም የኦዛር ሚስት ስለሆነች ነው። ሲቪላይ ሩቺያን ይኸውልሽ ምን ልታረጊ እንዳሰብሽና ምን ለማድረግ እንዳሰብሽ በደንብ አድርጌ ያውቃለሁ። እንደዚህ በቀላሉ ልጅን የምትነጥቂኝ መስሎሽ ከሆነ በጣም ተሳስተሻል ሩቺያን። የኔን ልጅሽ ለማድረግ እያሰብሽ እንደሆነ ይገባኛል። ይሄ ነገር በፍጹም የማይሆንና የማይሳካ ቅዠት ነው። የሙስጠፋ እናት እኔ ነኝ እያለች ስትናገር ኦዛርም ግራ ይጋባል። ከልጄ ትርቂያለሽ ሩቺያን፣ ጤነኛ አይደለሽም መሰለኝ። ሲቪላይ ታመሻል። ሲቪላይ ባክሽ ተረጋጊ እያለ ኦዛር ይናገራል። ተረጋጊና ወደ ቤትሽ ሂጂ በቃ። ሲቪላይ ይኸውልህ አንተም ማወቅ አለብህ ከልጄ ጉዳይ ጋር የሚገናኝ ማንኛውም ነገር መወስነው እኔ ብቻ ነኝ። እናቱ ነች የምትወስነው ገባ? ደሪያንም ብትሆን እንዲሁም ደግሞ የሷን ቤተሰቦች ከልጄ ትነጥላለህ። በፍጹም እንዲገናኙ አልፈልግም። ሲቪላይ አንድ ነገር እየረሳሽ ነው ያለሽው በእውነት ሲቪላይ። ሙስጠፋ እኮ የኔ ልጅ ነው፣ ያንቺ ብቻ አይደለም። እኛ እንደ ቤተሰብ ይኸውልሽ ልጃችን ችግር ውስጥ ስለሆነ ለመርዳት እያሰብን ነው ያንን ያደረግነው። ምንም የሚካበድ ነገር ደግሞ አልተደረገም። ቤተሰብና ቤተሰብ እንዲስማማ ነው እያደረግን ያለ ነው። ለምን አትረጅም? ይሄንን የእሱ ቤተሰብ እኔ ብቻ ነኝ እያልኩ ነው። አይገባም እንዴ? ከዚህ በተጨማሪ ደግሞ ከጎኑ ምንም አይነት ሴት አያስፈልገውም። እሱ አሁን ልጅ ምንም አይነት ሴት አይፈልግም፣ ማየትም አልፈልግም። እኔ ምንም አይነት ሴት ከጎኑ ማየት አልፈልግም። ሲቪላይ እየለመንኩሽ ነው ያለሁት። አሁን ወደ ቤትሽ ሂጂ በቃ። በጣም ደስ እያላት ሩቺያን እየተራመደች ወደ ኦዛር ጋር ቀረብ እያለች አይላ እባክሽን ለሲቪላይ መውጫውን በር አሳያት። ሩቺያን ይኸውልሽ እያስጠነቀቅኩሽ ነው ያለሁት። ባትንቂኝ ደስ ይለኛል። ዝቅ አድርገሽ አትመልከችኝ። ሲቪላይ እኔ ከአንቺ ጋር እኮ ችግር የለብኝም። ከዚህ በተጨማሪ ልጅሽ የራቀሽ እኮ በዚህ በነጭናጫ ጸባይሽና ጭንቅላትሽ ላይ ችግር ስላለብሽ ነው። ጤነኛ ስላልሆንሽ እንጂ ልጅሽ እኮ አይርቅሽም ነበረ። ሌሎች ሰዎችን ተወቃሽ ለማድረግ አትጣሪ። ልጅሽ የራቀሽ በራስሽ ችግር ነው። እየተናደደች ሲቪላይ በመጨረሻ ወደ ውጭ መውጣት ትጀምራለች። ኦዛርም ሩቺያንን አስፈቅዶ ወደ ውጭ ይወጣል። ሲቪላይ አንድ ጊዜ ተረጋጊ። በድጋሚ ወደዚህ ይኸውልሽ መምጣት የለብሽም። ይኸውልህ ባለቤትህ ልኳን ማወቅና ቦታዋን ማወቅ አለባት። ኦዛር ይቺ ሴት እኮ ይኸውልሽ ሚስቴ ነች እያልኩሽ ነው ሲቪላይ። ከዚህ በተጨማሪ ደግሞ ይኸውልሽ ለልጃችን እጇን ዘርግታለች። ልጃችንን እኮ አልገፋችውም። ሙስጠፋን እኮ ተወደዋለች፣ እየተንከባከበችውም ነው። ይህንን ነገር እየተመለከትሽ ልትረጋጊ ይገባል እንጂ እንዴት እንደዚህ ትሆኛለሽ? ይኸውልህ እጇን አይደለም የዘረጋችለት ኦዛር፣ ጨዋታውን እየተጫወተች ነው ያለችው እያልኩ ነው። እኔን ለመበቀል እየሞከረች ነው ያለችው። ይባስ ብሎ ደግሞ በልጄ ነው ልትበቀለኝ የፈለገችው። ልጄን ከኔ እያራቀች ነው እያልኩ ነው። እየተባባሉ ሲጨቃጨቁ በበሩ ላይ ሆና ከርቀትም ሩቺያን ትመለከታለች። ይኸውልሽ ሲቪላይ ተረጋጊ። እንደዛ እያደረገች አይደለም። አንቺ እየመሰለሽ ነው እንጂ በፍጹም እንደዛ አይደለም የምታደርገው። ሙስጠፋና ደሪያ ይኸውልሽ ስህተት ተሳስተው ነበር። እሷ ደግሞ ይሄን የተሳሳቱት ነገር ከቤተሰቦቿ ጋር እንዲታረቁ እያደረገች ነበረ። እኛን ወክላ ሄደች ይኸውልሽ ነገሩን ለማስተካከል። ምንድነው ታዲያ ችግሩ እዚህ ጋር? ሲቪላይ ምን አጠፋች? እኔ ይኸውልህ በመሐከል የሚገባ በልጄና በእኔ መሐከል የሚገባ ሰው አልፈልግም። ከዚህ በተጨማሪ ደግሞ ደሪያ የምትባለውንም ሴት ከጎኑ እንድትሆን በፍጹም አልፈልግም። ሲቪላይ ይህን ውሳኔ መወሰን የምችው አንቺ አይደለሽም።
እና ማን ነው የሚወስነው? እባክህ ሩቺያን ነች የምትወስንልኝ? ሲቪ ላይ አንቺ ይኸውልሽ ነገሮችን ማታባብሻቸው ከሆነ ሲቪ ላይ ትንሽ ተረጋግቼ ካሰብኩ ሩቺያን ራሷ በዚህ ላይ ጣልቃ አትገባም። ተረጋጊ በቃ እንጂ በእውነት በጣም ነው የምታሳፍረው። በጣም አሳፋሪ ሰው ሆናል ኦዛር። ከዚህ በኋላ በድጋሚ አንተን አላምንህም፣ መቼም ቢሆን አላምንህም። ስላመንኩ ራሴን ይቅር አልልም። ሁልጊዜም አንተ ልክ እንደዛው ነው፣ አልተቀየርክም። ለራስህ ብቻ ነው የምታስበው፣ ምንም አልተቀየርክም። ምን እያልሽ ነው ያለሽው? ሲቪ ላይ የረሳሽ ይመስለኛል። ይኸውልሽ በአንቺ ምክንያት መሰለኝ እንደዚህ ከፍተኛ የሆነ አደጋ የደረሰብኝ። ልሞት እኮ ነበረ። ይሄ ሁሉ እኮ የሆንኩት በአንቺ ምክንያት ነው። በአንጻሩ ይኸውልሽ ሩቺያን ከጎኔ እያለቀሰች ቀንና ሌሊት እየተንከባከበች ነበረ እያለ ሲናገር ሩቺያን ደስ እያላት አሁንም ትከታተላለች። አሁን ደግሞ ይኸውልሽ ማድረግ የምትችለውን ሁሉ እያደረገችልኝ ያለችው። ከዚህ በተጨማሪ ደግሞ ልጄ አደጋ ውስጥ ሲገባ ነገሮችን ለማስተካከል ሽማግሌ ሆና ሄደች። አንቺ ግን ምንድን ያደረግሽው? ሲቪ ላይ ምን አደረግሽ? እስኪ ንገሪ። ጭራሽ ወቃሽ ሆነሽ ደግሞ እዚህ መጣሽ። እኔ በጣም ብዙ ችግር አለብኝ። ይኸውልሽ ቱርካን ሶመርን ልትፈታው ነው። ለነሱ ፍች ራሱ ያንቺ እጅ አለበት። ይኸውልሽ ከቱርካን ጋር በሰራሹ ስራ ይሄው ልጅ ሊፋታ ነው። እባክሽ ፍቀጅልኝ ሲቪ ላይ ልጆችን ህይወታቸውን ላስተካክልበት። ጣልቃ አትግቢ። በመጨረሻም ተናዳ ሲቪ ላይ ጥላው ትሄዳለች። በሌላ በኩል ቱርካን ከታክሲ ከወረደች በኋላ ሶመርም ከኋላ እየተከተለ ቱርካን እያለ ወደ ስራ ቦታቸው ላይ ይደርሳሉ። አለቃዋም እየተመለከተ እጇን ያዝ እያደረገ ሶመር ይናገራል። እባክሽ እኔ እንደዚህ ፊት እየነሳሽ ከኔ እየሸሸሽ መኖር የለብሽም። እየተናገርሽው ነገር ይኸውልሽ ቁጭ ብለን ማውራት አለብን። ወሳኝ ነጥብ ነው የተናገርሽው። እንደዚህ ዝም ብለሽ የምትወስኚው ውሳኔ አይደለም። ይኸውልሽ ሶመር በፍጹም እንድትከተለኝ አልፈልግም። ይሄ የሥራ ቦታዬ ነው። ዞር በልልኝ። አሁን የትም አልሄድም። ይኸውልሽ እኔና አንቺ ቁጭ ብለን እስካላወራን በልጃችን ጉዳይ እስካላወራን ድረስ የትም አልሄድም። ሶመር አለቃዬ እየተመለከተኝ ነው። ልስራበት ስራዬን። ዞር በልልኝ። እያዋረድከኝ ነው ያለው። አያገባኝም። እኔ አሁን ተከተለሽኝ እዛ ሄደን ቁጭ ብለን በስነ ስርዓት ማውራት አለብን። እኔ የትም አልሄድም። የሥራ ቦታዬ ነው። አንተ ነህ መሄድ ያለብህ። ዞር በልልኝ። እያሳፈርከኝ ነው ያለው። ሰዎች እኮ አሉ። ሄድልኝ እያልኩ ነው። ይኸውልሽ ውጭ እጠብቅሻለሁ። ከዚህ እስከምትወጪ ድረስ ቁጭ ብዬ እጠብቅሻለሁ በቃ ብሎ ተናግሮ በመጨረሻም ቱርካንን ጥሏት ወደ ውጭ ይወጣል። አለቃዋ ጋር ቀረብ እያለች ቱርካን ይቅርታ ትጠይቃለች። በእውነት ይገርማል። እንደዚህ አይነት ከተከበረ ቤተሰብ ከባለ ሀብቶች ቤት የመጣሽ መሆኑን ራሱ አላውቅም ነበር። ዛሬ ነው ገና ያወቅኩት። የሆነ ዘመድ ምናምን ነበር የመሰልሽኝ። ተፋትቻለሁ፣ ችግር የለውም። እኔ የሱ ልጅ ነኝ፣ የሳዲቅ ልጅ ነኝ። ነገር ግን እንደማየው ከሆነ በጣም ብዙ ችግር አለ። ጭቅጭቃችሁም እንደዚሁ በቀላል የሚቋጭ አይመስልም። ይኸውልሽ ለማንኛውም አዳምጪኝ ቱርካን፣ ይሄ የሥራ ቦታሽ ነው። እንደዚህ አይነት ችግር ውስጥ ሆነሽ እንደዚህ እየተጨቃጨቅሽ በዚህ መልኩ ስራሽን መቀጠል እንዴት እንደምትችኝ ያላውቅም። ስለዚህ ይህን ስራሽን መልቀቅ ሳይኖርብሽ አይቀርም ቱርካን። ነገሮች ሳይረፍዱብሽ ብትለቂ የተሻለ ነው የሚሆነው። ኧረ ለፈጣሪ ብለህ እንደዚህ አታድርግ እባክህ። ይሄ ስራ ያስፈልገኛል። በእውነት ቃል እገባልሃለሁ በድጋሚ እንደዚህ አይነት ነገር አይፈጠርም። በዚህ መሀልም አንደኛው ሰራተኛው እየተራመደ መጥቶ አለቃዬ ሽንት ቤቱ እኮ አልተጸዳም እና ሰዎች እያማረሩ ነው ያሉት። ቱርካንም እየተደናገጠች ይህንን ነገር ያስተካክለዋለሁ፣ ልብሴን ልቀይርና አስተካክላለሁ፣ እሰራለሁ። አለቃዋን በሁኔታው ግራ ይጋባል። በሌላ በኩል ውጭ ሆኖ ሶመርም እየጠበቀ ሴልቹክም ይናገራል። ወንድሜ ሶመር ይኸውልህ ያንን ሜሴጅ እንግዲህ ሚኒንቻ አጠፋችሁ ማለት ነው አይደለም? ወይም ደግሞ እናትህ ምናልባት በቱርካን ተናዳ ልታጠፋውም ትችላለች። እማዬ እንኳን እንደዚህ አታረግም። ስልኬ ላይም ደርሳ አታውቅም። በእርግጠኝነት ይሄንን ነገር ያደረገችው ያቺ የተረገመች ሚኒ ነች። ቀኑን ሙሉ እዛ ነበርኩ፣ እሷ ጋር ነበርኩ። አሁን ግን ብጠይቃት ተሸመጥጠኛለች። አላደረግኩትም ነው የምትለው እያለም ስልኩን አውጥቶ ይደውላል። እያዳመጥኩ ነው ሶመር። ሚኒ የሆነ ነገር ልጠይቅሽ ነው። ነገር ግን እባክሽን ሳትዋሽ ተናገሪ። ጠይቀኝ፣ ምንም ችግር የለውም ሶመር። ለምንድን ነው እሱም ዋሽ? ትናንትና ስልኬን ነክተሽ ነበር። ምን እያልክ ነው ያለው ሶመር? ምንድነው እሱ የማይረባ ነገር የምታወራው? ለምንድነው እሱ ስልክህን የምነካው? እኔ እርግጠኛ ነሽ ሜሴጅ ውስጥ ገብተሽ ለሰዎች ሜሴጅ አላክሽም? ኧረ በፍጹም። ለምንድነው ግን የምትጠይቀኝ? ምንድነው የተፈጠረ ነገር አለ? ይኸውልሽ ቱርካን ሜሴጅ ልካልኝ ነበረ። መላክ ብቻ አይደለም ደውላም ነበረ። ለመልእክቷ ሜሴጅ ለላከችው ምላሽ የሰጠ ሰው አለ። የኔን ስልክ ተጠቅሞ ምንም አይነት ሜሴጅ እንዲሁም ደግሞ የደወለችውን ነገር ሚስ ኮሉንም ማግኘት አልቻልኩም። በእውነት ሶመር ምን አይነት ንግግር ነው እየተናገርክ ያለው? እኔ እኮ ትናንትና ራሴን መቆጣጠር እየከበደኝ ነበረ። ኪራዝ ታማ ነበር፣ አይታታል። ቀኑ ሙሉ ታማብን ነበር አይደለም እንዴ? መቼ ጊዜ አግኝቼ ነው ያንተን ስልክ መነቀው? ይበቃሻል፣ አትዋሽ እባክሽ ሚኒ። ቀኑ ሙሉ አንቺ ጋር ነበርኩ። ካንቺ ውጪ ማንንም አልነበረም አይደለም እንዴ? ማን ያደርገዋል ካንቺ ውጪ? ራስሽ ነሽ እንደዚህ ያደረግሽው። ሶመሬው እያናደድከኝ ያለው በእውነት ልታምነኝ ይገባል። እኔ ምንም ነገር እንደዚህ አይነት ነገር አላደረኩም። ከዚህ በኋላ ሶመር እኔ ስላንተ ህይወት ምንም ነገር ደንታ አይሰጠኝም። እንደፈለክ መሆን ትችላለህ፣ አያገባኝም ስላንተ ህይወት እንጂና እንዲሁም ደግሞ እኔ አዲስ ህይወት ለመጀመር እያሰብን ያለ ነው ብላ ስትናገር ዞር እያለም ይመለከታታል። በጣም ደስ ይላል እባክሽ ሚኒ፣ እንኳን ደስ ያለሽ። እንደዛ ከሆነ ግን አንድ ነገር ማስተካከል አለብኝ። ሁለታችሁ ህይወት ከጀመራችሁ ልጄ በዚህ መካከል እንድትሆን አልፈልግም፣ አስብበታለሁ ብሎ ተናግሮ ሶመር ስልኩን ይዘጋል። ነገር ያልነበረም ሴልጁክ አትቀበለውም ይሄን ሐሳብ ብዬ ነበረ። ሸመጠጠች። እንጂም ከተቀመጠበት ተነስቶ ይናገራል። ምንድን ነው ያልሽው? አሁን እኔና አንቺ የፍቅር ግንኙነት እንደጀመርን ነው የነገርሽው ወይስ ደግሞ ምን ለማለት ፈልገሽ ነው? አልገባኝም። ገብቶሃል? እባክህ አትናደድ። እኔ እናንተ አብረን አንሆንም። እባክህ ዝም ብዬ ነው የተናገርኩት። ሶመር ግራ እንዲጋባ ስለፈለግኩ ነው። እኔም ብልህ ግን ምን አለበት ግን ለተወሰነ
ለተወሰነ ጊዜ እኔ እናንተ ልክ እንደ ፍቅረኛሞች ምን እያልሽ ነው ያለሽው? እንዴ ምንም እኮ ደስ የማይል ነገር ነው እየተናገርሽ ያለሽው። ምንድነው ማስመሰል? ይሄን እንኳን አልስማማም። ይኸውልሽ እንዴ እኔ እኮ ያንቺ አሸንጓሊት አይደለሁም። ይኸውልሽ አንቺ ከሶመር ጋር ያለሽን ችግር በራስሽ መንገድ ነው መፍታት ያለብሽ። በቀልና እንዲሁም ደግሞ ንዴት ውስጥ እስከሆንሽ ድረስ ይሄ ሸክም የሆነ ሐሳብሽ በፍጹም ሊለቅሽ አይችልም። አልገባህም ማለት ነው? አልተረዳኸኝም። ገብቶኛል እባክሽ። አንቺ እኮ የራስሽን ምርጫ መርጠሽ የራስሽን ህይወት መኖር ትችይ ነበረ። ነገር ግን አንቺ ተስፋ አልቆረጥሽም በሶመር። እኔ ከዚህ በኋላ ከአንቺ ጋር ምንም አይነት የሚያስጠላ ስራ መስራት አልፈልግም እያለም እየተናደደ እቃውን እያነሳሳ ይቅርታ አድርግልኝሽ፣ በቃ ይቅርታ፣ እባክህ ተረጋጋ፣ እባክህ እኮ እያልኩ ነው። ተጨማሪ እድል ስጠኝ እባክህ። ከዚህ በኋላ እኔና አንቺ ማውራት ያለብን ራሱ አይመስለኝም። ይመስለኛል አንቺ የስነ ልቦና ባለሙያ ያስፈልግሻል። በጣም በፍጥነት መታከም አለብሽ። ለራስሽ እንኳን ማታስቢ ከሆነ ለዚች ለምስኪን ልጅ ስትይ ማሰብ አለብሽ። ሕክምና ያስፈልግሻል። ለሷ ስትይ ማድረግ አለብሽ ብሎ ተናግሮ ጥሏትም ይሄዳል። በሌላ በኩል ሶመር ቱርካን ከስራ እስከምትወጣ ድረስ ከጠብቃት በኋላ በመጨረሻ ቱርካን ትወጣለች። የሶመርን መኪና ልክ እንዳየችው ካሰልች ጊዜ በኋላ በመጨረሻም እየተሰላቸች ዝም ብለውም ትሄዳለች። ቱርካን ግቢ፣ ወደ መኪና ግቢ። አልፈልግም ብያለሁ። አያስፈልገኝም። ከመኪናው ወርዶ ሶመርም ያስቆማታል። ይበቃሻል። ይኸውልሽ ቱርካን፣ አንተ ነህ የሚበቃ። ይኸውልህ ካወቅከው አንተ ነበርክ የሚበቃ። ምን እያደረግክ ነው ያለው? በአቅምህ በቃ የምትችለውን ሁሉ እያደረግክ ነው ያለው አይደለ? ስራ እንዳጣ ነው የምፈልገው አይደለ? ለምንድን ነው እሱ ሲጀመር ላለቃዬ የደወልከው? ለምንድን ነው ንገረኝ። ለምንድን ነው ላለቃዬ የደወልከው? ከስራ እንድባረር? ቆይ ምንድን ነው የምትጠቀመው? ከስራ ብባረር ምን ትጠቀማለህ ሶመር? ስለዛ አይደለም ምን እያወራሁ ያለሁት። ይኸውልህ እኔ እናንተ ተለያይተናል። ለእኔ የሚሆን ወደፊት የሚሆነኝን ህይወት እየገነባሁ ነው ያለሁት። ነገር ግን አንተ አላስኖር ብለኸኛል። አንቺ እኮ ይኸውልሽ በሆድሽ የኔን ልጅ ይዘሻል። ኃላፊነት እኮ አለብኝ። ምን እያልሽ ነው ያለሽው ቱርካን? ስለዚህ ይኸውልሽ እኔና አንቺ ቁጭ ብለን ማውራት አለብን። ለእኔና ለአንቺ እንኳን ባታስቢ ይኸውልሽ ለልጃችን ማሰብ አለብሽ። እየተሰላቸች በመጨረሻ ቱርካን ተስማማለች። ወደ መኪናም ከገባች በኋላ ሶመር ይናገራል። በጣም ትገርሚያለሽ ቱርካን፣ ሁልጊዜም እንደዚህ ነው። በቃ ተረጋግተሽ እንዲሁም ደግሞ በሰላማዊ መንገድ ወደ መኪና ውስጥ መግባት አቦልጅም አይደለም። እንደዛ ከሆነ አታለቃቅስ። ይኸውልህ እሺ፣ የት እንሂድ? ለማንኛውም የትም መሄድ አልፈልግም። እዚሁ ቁጭ ብለን የምናወራውን ነገር እናውራ። እህቶቼ ይመጣሉ። በረጅሙ ተንፍሶ በመጨረሻም መኪናውን አስነስቶ መንዳት ይጀምራል። ከባህር ዳርቻው እንደደረሱ በቱርካን በኩል ያለውን በር ከከፈተ በኋላ እጁን እንድትይዘውም ሶመር እጁን ይዘረጋላታል። በመጨረሻም ቱርካን እጁን ገፋ በማድረግ እጁን ሳትጨብጥ በራሷ ትነሳለች። እያዳመጥኩ ነው ያለሁት፣ የምትናገረውን ነገር እየጠበቅኩ ነው። ለጠበቃሽ ንገሪው፣ ደውይና ፍቺውን ትቼዋለሁ ብለሽ ተናገር። ለምንድን ነው እንደዛ ብዬ የምናገረው? እዚህ የመጣነው እኮ ይኸውልህ ስለ ልጃችን እንድናወራ ብለን ያመጣኝ። ስለና ስላንተ ትዳር ልናወራ አይደለም እንዴ? ይኸውልሽ ቱርካን፣ እኔና አንቺ አንፋታም። ይህን ጉዳይ የምትወስነው አንተ ብቻህን አይደለም። የምንፋታበትንም ጉዳይ አንቺ ብቻሽን አይደለም እኮ የምትወስኙ። ይህን ውሳኔ ወሰንኩት ብቻዬን አይደለም ሶመር። እኔና አንቺ በዚህ መልኩ አንቀጥልም እያልክ የነበርከው አንተ ነህ። በመጨረሻም እኔም የአንተን ውሳኔ ተቀብዬ ማድረግ ያለብኝን አደረግኩ። ይኸውልሽ እኔ እንፋታ አይደለም ያልኩሽ፣ አንቺ ራስሽ ነሽ ነገሮችን እየገፋፋሽ ነበርሽው። አንቺ ነሽ እንድንለያይ ያደረግሽው። እኔ ስለ ፍቺ አላወራሁም። ይኸውልሽ ቱርካን፣ እኔና አንቺ አንለያይም፣ አንፋታም። እንድትሄጂም በፍጹም ከኔ እንድትለይም አልፈቅድልሽም። እኔ ፈቅድልሃለሁ፣ እንድንለያይ ይፈልጋለሁ። በጣም ደክሞኛል ሶመር፣ ሰልችቶኛል፣ ደክሞኛል። ወደ ኋላ መመለስ የሚባል ነገር የለም። ቆይ አንቺ እንዴት ነው እንደዚህ የቀለለሽ? ንገሪኝ። ስለ ልጃችን ሳታስቢም እንዴ? ቆይ አንቺ እስኪ ንገሪኝ፣ ምንድነው ሐሳብሽ? እኔ ልክ እንደሌላ ሰው አይደለሁም። ይኸውልህ ሶመር፣ በፈለግከው ሰዓት ልጅህን ማየት ትችላለህ። ከዚህ በተጨማሪ ደግሞ አላስቸግርህም፣ ምንም ነገርም አላስቸግርም። ነገር ግን እንደተለያየን እንቆያለን። እኔ እናንተ አብረን አንሆንም። በጣም እልኸኛና አስቸጋሪ ሴት እንደሆንሽ አውቃለሁ ቱርካን። አንድ ነገር ደግሞ ያልገባኝ ቱርካን፣ አንቺ የኔን ልጅ በሆድሽ ይዘሽ እንዴት ነው ቆይ እሱ ዝም ይለኛል እንዲሁም ደግሞ አርግዤ ዝም ይለኛል የሚለው ሐሳብ ይመጣልሽ? ከየት ነው ያመጣሽው? ይተወኛል ብለሽ ራሱ ማሰብሽ ምን አይነት አስተሳሰብ ነው? ለምን እንደዚህ የምታደርጊው ቱርካን? እኔ ምንም አላደረኩም። መወሰን ያለብኝን ወሰንኩ። የኔን ጥፋት አንተ እንደ ትልቅ ነገር ነበር የተመለከትከው። ከዛ በኋላ ነው እኔም ውሳኔን ያስተላለፍኩት። የኔን ፍቅርና እምነት ሶመር፣ ለአንተ ያለኝን ነገር በሙሉ አጥፍተዋል። በጣም ከርተኸኛል። ሁሉን ነገር አጥፍተህብኛል። በህይወት ያለውን ነገር በሙሉ ከቤተሰቦቼ ጋር ሁሉ አጣልተኸኛል። እንደዚህ ላደረገኝ ሰው ተመልሼ ደግሞ ወደ እቅፉ መግባት አልፈልግም። ሁሉን ነገር ያደረኩት እኔ ነኝ ሶመር ነኝ። እስኪ ንገሪኝ፣ ሁሉ ነገር ያበላሸውብሽ እኔ ነኝ ወይ? አንቺ እንደፈለግሽ ነገሮችን ስለምትተረጉሚ ነው ወድሽ ቱርካን። በመጨረሻ ምን መጥፎ ሰው አደረግሽ? ይኸውልህ እኔ ይገባኛል፣ ስህተት ተሳስቼ ነበር። እኔ ግን ምንም ስህተት ብሰራም ፍቅራችንን አልቀዳውም። በአንተ ላይ ወደ ሌላ ሰው አልሄድኩም። አንተን ዋሽቼም ደግሞ አላውቅም። አንተ ግን ያደረግከውን ነገር ተመልከት። መጀመሪያ ይኸውልህ እኔን አስተኝተህ ሚኒ ጋር ሄድክ። በመጨረሻ ደግሞ ባይኔ አየሁ ራቁትህን ሆነ በሷ ክፍል ውስጥ። ይሄ ሁሉ ነገር አይበቃም ወይ ለመለያየት? ንገረኝ። ይሄ ብቻ አልበቃ ብሎ ደግሞ ጭራሽ በጋዜጣ ላይ ተናገርክ። መስመር አልፈሃል። ይኸውልህ ሶመር፣ በጣም መስመር አልፈሃል። በመጨረሻ ምን አተኛል? እኔ ወደ ሚኒ ጋር አልሄድኩም። ይኸውልሽ ከዚህ በተጨማሪ ደግሞ ለፎቶ ብዬ ጋዜጠኞች እንዲያዩ ብዬ እዛ አልቆምኩም። ይኸውልሽ ተቸግሬ ነው የሄድኩት። ሁሉን ነገር ደግሞ የተናገርኩት ለኪራዝ ለልጄ ስል ነው። ሁሉን ነገር አስረድቼሻለሁ ቱርካን። ምን ማለት አለብኝ ከዚህ ውጭ? ምን ልበልሽ? ኧረ እባክህ እንደዛ ነው የምታስበው?
ቱርካን ጋር ተለያይቻለሁ እያልክ እኮ መግለጫ ሰጥተሃል። ይሄ ሁሉ ነገር ያረከው ለልጅ ስትል ነው? ቱርካን በቃ አዳምጪኝ፣ ይበቃል። ምንም ነገር አላዳምጥም። ከዚህ በኋላ ምንም መታለል የሚባል ነገር የለም። መሄድ አለብህ ሶመር፣ ሂድ። ወደ ሚኒ ጋር መሄድ አለብህ። ከልጅ ጋር ሶስታችሁ ደስተኛ ህይወትን መምራት ትችላላችሁ። ያንን መልእክትም የጻፍኩልህ የልጅ አባት ስለሆንክ ማወቅ ስላለብህ ብዬ ነው። መብት ስላለ ብዬ ነው የጻፍኩልህ። እኔ ካንተ ምንም ነገር አልፈልግም። ይኸውልሽ ቱርካን፣ ንዴትሽ ይገባኛል። የፈለግሽውን ነገር ተናገሪ። በእኔ መበሳጨት ትችያለሽ፣ መብትሽ ነው። ነገር ግን ወደ ራስሽ ተመለሽ። ራስሽን አረጋጊ። ይሄ ልጅ ያስፈልገናል። በሆድሽ ውስጥ ያለው ልጅ የኔና ያንቺ ተስፋ ነው። እኔና አንቺ አብረን መኖር እንችላለን። የራሳችንን ህይወት መመስረት እንችላለን። ይኸውልህ እኔ ያረገዝኩት የኔና ያንተ ህይወት እንዲቀጥል ብዬ አይደለም። እሺ ይሄ ህፃን ደግሞ የኔና ያንተን የጋብቻ ሁኔታ የሚያስቀጥል አይደለም። እሺ እንደፈለግሽ በቃ። ምን ልታረጊ ነው ያስብሽው? ቆይ እኔ ምን ለማድረግ ነው ያስብሽው? ልጁን ማየት የማይችል አባት ሆኜ መቀጠል አለብኝ? አንቺ ደግሞ ጀግና ሆነሽ ልትኖሪ ለልጇ ስትል የማታረገው ነገር የለም እየተባልሽ እንድኖር ነው የምፈልጊው? አዎ እንደዛ ነው የምፈልገው። ለሁሉም ነገር ደግሞ ይኸውልህ ጊዜ መልሳለሁ። አሁን ወደ ቤት መሄድ እፈልጋለሁ። ወደ ቤት ወሰደኝ ብላ ተናዳ በመጨረሻ ጥላው ወደ መኪና ውስጥ ትገባለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ቻናሉ አዲስ ሲሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።